ዶክተር ጸጋ ፈንታሁን የክኔሴት አባል ከሊኩድ ኢየሩሳሌም ትገኛለች በአሁኑ ወቅት። አስቀድመን ጤና ይስጥልኝ ብለናል። አቶ ሽሎሞ ላይ ቀድሞ የክኔሴት አባልና ምክትል አፈ ጉባኤም የፖለቲካ ዜናዎች ተንታኛችን እሱ ደግሞ ከርሾን ለጽዮን በዙም ይገኛል። ዶክተር ጸጋ በድጋሚ ጤና ይስጥልኝ። ጤና ይስጥልኝ ፋሲል። ዛሬ ትልቅ ዜና አለ። አዲስ የሻባኮም የሀገር ውስጥ የመረጃ ድርጅት አዛዥ ጠቅላይ ሚኒስትሩ ዛሬ ጠዋት እንደሚሾሙ አስታውቀዋል። ይህ በዚህ እንዳለ ፍርድ ቤት በፊት በተከሰሱበት ጉዳይ ምስክርነት ቃል እየሰጡ እያለ ተጠርተው እንደገና በመንግስት የህግ አማካሪ ደውለውላቸው ካታርን በማስመልከት በሚደረገው ምርመራ ጥያቄ እየተደረገላቸው ነው ይባላል። ምንድነው ይሄ ሁኔታ? አሁን እናንተ ክኔሴት ናችሁ ያላችሁት፣ ምን ነገር ሰማላችሁ? ፓርቲያችሁ አጉዞታል ይሄን ጉዳይ? በመጀመሪያ ደረጃ በጠቅላይ ሚኒስትር ቢንያሚን ኔታንያሁን ከስልጣን ለማውረድ የማይደረግ ነገር የለም፣ ግን አልተሳካላቸውም፣ ለወደፊቱም አይሳካም። ይሄን ያልኩበት ዋናው ምክንያት ምንድነው? ሁላችንም እንደምናውቀው በመጀመሪያ ደረጃ ጠቅላይ ሚኒስትሩ በተለያዩ ወንጀል ድርጊቶች ተጠርጥረው ለፍርድ መቆም አለባቸው የሚለውን ሁኔታ ስንመለከት ወገኖቼ ታስታውሱ እንዱ በጦርነቱ መሃል ነው ይሄ ነገር የሆነ። ጦርነት ስለሆነ ለተወሰነ ጊዜ ይቆይ 2 ወር 3 ወር ይቆይና ከዛ በኋላ የፍርዱ ችሎት ይካሄድ የሚል ጥያቄ ቀርቦ ፈቃደኛ አልነበሩም። ጠቅላይ ሚኒስትሩ ሀገር ለቀው የሚሄዱ ሰው አይደሉም። ጠቅላይ ሚኒስትሩ ለሀገራቸው ስንት የሰሩና አሁንም ያሉት ለሀገራቸው ነው። ይሄንን እንኳን ጊዜ መስጠት አልቻሉም። አሁን ደግሞ በጣም የሚገርም ነገር በመጀመሪያ ደረጃ የሻባክ የሀገር ውስጥ መረጃ ድርጅቱ ሊቀመንበር ሮኔን ባር በፊት ቀደም ብሎ ነበር መልቀቅ የሚገባቸው። እሳቸው እንዳይለቁ የማይደረግ ነገር የለም። የምታዩት ብዙ ነገሮችን ነው የምናየው። ከዛ በተጨማሪ ደግሞ አሁን የምናየው የሻባክ የሀገር ውስጥ መረጃ ድርጅቱን የሚቀይሩ ሰው ጠቅላይ ሚኒስትሩ በመናገራቸው በአስቸኳይ በፊት ለተጠረጠሩበትና ፍርድ ቤት ለቀረቡበት የምስክር ቃል እየሰጡ አሁን በዚህ ጉዳይ ደግሞ ለምርመራ መጠራታቸው የሚያመለክተው ጠቅላይ ሚኒስትሩን በተለያዩ መንገዶች ውጥረት ውስጥ ለማስገባት እሳቸውን ለመጣል የሚደረግ ጥረት እንጂ ይሄ ሁሉ ነገር ቀስ በቀስ ተራ በተራ መሆን ይችል ነበርና ለዚህ ነው እኛም በከፍተኛ ሁኔታ የምንቃወመው። ነገር ግን አንድ ነገር ልንገራችሁ፣ አይሳካላቸው። አቶ ሽሎሞ ሚክሮፎኑን ክፈተው። ለዶክተር ጸጋኔ አንድ በመረጃ ደረጃ እንኳን አንድ ለማስተካከል የምፈልገው ነገር አለ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ አሁን የተጠሩበትን ምስክርነት ለመስጠት በካታር ተያይዞ ዛሬ ግዴታ መምጣት አልነበረባቸውም። እንዲያውም በሌላ ቀን ምርጫ ተሰጥቷቸው ነበር። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ራሳቸው ወሰኑ። አልሰማንም ይሄን ነገር። እንዴት ነው ዛሬ እኔ ያለው አንተ ምንድነው የሰማው? አንተ መረጃ ምንድነው መረጃ አንተ? የወጡ መረጃዎች አሁን መጨረሻ ሰዓቶች አሉ። አሁን ዶክተር ጸጋ እንዳለችው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ አስገድደው የሚያደርጉላቸው የሚለው በሚመጣበት ጊዜ ትክክለኛው ነገር ተሰጠ። ስለዚህ ጠቅላይ ሚኒስትሩ መረጃው ምንድነው የሚለው? አሁን መረጃው የሚለው ምንድነው? ጠቅላይ ሚኒስትር ቢንያሚን ኔታንያሁ በመጣው ሳምንት በመጣው ቀናቶች ምስክርነት እንዲሰጡ ቢጠየቁ አይ እኔ ምስክር መስጠት ካለብኝ ሌሎች ጉዳዮች አሉኝና የፍርድ ቤቱ ያለበት ቀን ዛሬ የምሰጠው ይቆምልኝና ሄጄ ምስክርነት ልስጥ ተብሎ በሚጠየቁበት ጊዜ የአቃቢ ህግቱ እሺ በሉ ብለው በዛ ነገር ሆኗል ማለት ነው። ስለዚህ ሁሉን ነገር ጠቅላይ ሚኒስትሩን ለመጉዳት ነው ብሎ ማሰቡ መስሎ ግን ለምን ዛሬ ቆይ ጥያቄው እኮ እዚህ አቶ ሽሎሞ ቆይ ልጠይቅ። ለምን ትላንት አልሆነም? ለምን ትላንትና ተደውሎ አልተነገራቸውም? ከ2 ቀን ከ3 ቀን በፊት ለምን ተደውሎ አልተነገራቸውም? ዛሬ ጠዋት ለህዝቡ ሲመለከት ነው ህዝቡን ማየት ያስፈልጋል። ዛሬ ጠዋት አዲስ አዛዥ መሾማቸውን ሲያስታውቁ ምርመራ ትክክል አይደለም አቶ ፋሲል። ሞሼ ኒስባውም የሚባለው የፖሊስ ጋዜጠኛ ሐሙስ ማታ በቅርብ ቀናት ውስጥ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በካታር ጉዳይ የእሳቸው አማካሪዎች በተጠረጠሩበት ወንጀል ቃላቸውን ይሰጣሉ። ጠቅላይ ሚኒስትሩ ኔታንያሁ ተጠርጣሪ ናቸው አልተባለም። ቃላቸውን ይሰጡን። እኔ ትክክለኛ ነገሮችን ነው የማስቀምጠው። እንደ ዶክተር ጸጋ ዝም ብዬ ምናልባት የኔታንያሁ ጥላቻ ያለ መስሎ እንዳይታይ ነው ትክክለኛውን ለማስቀመጥ ነው። ስለዚህ ሞሼ ኒስባውም በሐሙስ ማታ እኔ ራሴ ሰምቼዋለሁ። እንደዛ ከሆነ እነዚህ ተጠርጣሪ ሰዎች ባለፈውም ታስረው ነበር፣ አሁንም ታስረው ተጠርጥረዋል። ዛሬም መረጃ በሚናበር የተቀነባበረው ነገር ግን እኔ ዶክተር ጸጋን መጠየቅ የምፈልገው
አንድ ነገር ብቻ ነው። ካታር ጠላት ሀገር የኛ ጠላት ሀገር ናት። ኖ ከጠላት ነች ተብሎ አልታወጀም። እሺ ወዳጅ ሀገርም ብለን እንሰብና ካታር ብለን እንሰብ። እሺ ቢሆን የወዳጅ ሀገሮች ቢሆን እሺ አንዲት የውጭ ሀገር ማለት ነው እንዴት ነው ከጠቅላይ ሚኒስትሩ ቢሮ ውስጥ ሰራተኛ ልትቀጥር የምትችለው? ምን ማለት ነው? እንዴት ሊሆን ይችላል? ማለትም በጣም የሚጠበቅ ቢሮ ቢባል ለምሳሌ የጠቅላይ ሚኒስትሩ ቢሮ ነው። ከዚያ እሳቸው የማያውቁት ሚስጥር የለም። እንዴት ነው ከጠቅላይ ሚኒስትሩ አማካሪዎች ሁለቱ አማካሪዎቻቸው የእሳቸው በጣም ቅርብ የሆኑ አማካሪዎች በካታር በእጃዙር ለስነቱ ደሞዝ የምትከፍላቸው ለምን ነው የሚለው ጥያቄ እያንዳንዱን ዜጋ በእውነት እንዲያስብና እንዲያብሰለስል አስፈላጊ ነው። ራሳቸው ደግሞ ሰዎች በተመለስለት ጥያቄ አይደለም ተቀርባ አቀርብላችሁ ራሳቸው ሰዎች እኛ ደሞዝ ተቀብለናል ብለው ደግሞ ቃል ገብተዋል። ስለዚህ እነዚህ ነገሮች መጣራት የለባቸውም ወይ? የቀይ ክንፍ የግራ ክንፍ ጠቅላይ ሚኒስትር ለምሳሌ ከዮርዳኖስ ወይም ደግሞ ከአረብ የተባበሩት ኤሚሬት ወይም ደግሞ ከግብጽ ወይም ከአሜሪካ እንኳን ቀጥታ ደሞዝ የምትሰጣቸው ሰዎች ቢሰሩ ኖሮና ለምርመራ ቢቀርቡ እነ ዶክተር ጸጋ ምን ይሉ ነበር? ጥሩ ጥያቄ። አቶ ሽሎሞ በመጀመሪያ ደረጃ ቀደም የተናገርከው ጠቅላይ ሚኒስትር ቢንያሚን ኔታንያሁን ዛሬ የምስክር ቃል ይስጡ የሚለው ሁኔታ ቀደም ማድረግ ይችሉ ነበረ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለምሳሌ እሳቸው እንኳን በተጠረጠሩባቸው ወንጀሎች የፍርዱ ሁኔታ ዘግይቶ ይጀምር ሲባል አልተስማሙም። አሁንም የተወሰደው ሁኔታ በዛሬው ቀን መሆኑ በዛሬው ቀን አዲስ የሀገር ውስጥ መረጃ ድርጅት መሪ የሚሆኑትን ማሳወቃቸው ይሄ በሙሉ አልተዋጠላቸውም። ቢዋጥላቸው ኑሮ ጠቅላይ ሚኒስትሩ አይመርመሩ አይደለም፣ መመርመር አለባቸው፣ መጠየቅ አለባቸው። ነገር ግን ጊዜም አለው ለሁሉ ነገር ለሁሉም ነገር ጊዜ ያለው። ግን እዚህ ላይ እኮ ትመልሻለች ጸጋ። እዚህ ላይ መጠየቅ እንፈልገው አቶ ሽሎሞ ያለው አባባል አለ። አማራጭ ተሰጥቷቸው ነበር ዛሬ ግዴታ ምስክርነት ቃል እንዳይሰጡ የሚለውንስ እንዴት ታያለሽ? አብረሽ አያይዘሽ። አማራጭ እንባል ነገር የለም። ጠቅላይ ሚኒስትሩ በዛሬው ቀን የፍርድ ቃል የችሎቱ ሁኔታ ስንት ወር በፊት የተጀመረው እየቀጠለ ነው። በዚህ ላይ እያሉ ተመልከት። ለምሳሌ ማስታውሰው ሁላችሁም ታስታውሳላችሁ የፍርድ ቤቱ ችሎት 3 ቀን ይሁን የሚለው ወደ 2 ለመቀየር ስንት ትግል ተደርጎ ነው ወደ 2 ቀን የቀነሰው። ያን ቢያስቡ ኖሮ ኦኬ ይሄ ሁኔታ ችሎቱ አሁን የሚካሄደው የሳቸው 2 ቀን መሆኑ ቀርቶ 1 ቀን ይሁንና አንደኛው ቀን በዚህ ጉዳይ ይሁን ማለት ይችሉ ነበር። ሌላው ለምን በዛሬ ቀን ሆነ? አዲስ የሀገር ውስጥ መረጃ ድርጅት መሪ ስለሾሙ ይሄ በሙሉ የሚያመለክት ነው። ሌላው አቶ ሽሎሞ ቅድም የተናገርከው የ12ኛው ቴሌቪዥን ጣቢያ ዘጋቢ የሆነው የተናገረውን ተናግረሃል፣ ገልጸሃለኝ። 12ኛው 12 13 የቴሌቪዥን ጣቢያዎችን 11 ውሰድ። ስለ ኔታንያሁ በህይወታቸው ተስቷቸው አንድ ነገር ተናግረው ያውቃሉ? አያውቁም። እኔም በሙያው ነበርኩበት አውቃለሁ። ይሄ አለ። ሌላው የጠየቀው ጥያቄ ስለ ካታር ጉዳይ። ካታር በእስራኤል ላይ 2 ጨዋታ ነው የምትጫወተው። በአንድ በኩል ግንኙነት የለም ጠላት ትላለ፣ በሌላ በኩል ደግሞ አሁን በተጠለፉት ሰዎች እንኳን ለማስለቀቅ በአሸማጋይነት ትጫወታለች ሚና። ስለዚህ የካታር ሁኔታ በእውነትም ይሄ ነው ብሎ ለመናገር ያስቸግራል። በአንድ በኩል በሚያስፈልገው ጉዳይ ላይ ግንኙነት አለ፣ በሌላ ጉዳይ ግንኙነት የለም። ለሐማስ የሰጡት ገንዘቡን ይቅርታ፣ በመጀመሪያ ደረጃ ለሐማስ የሰጡ ገንዘብ ላልከው ለብዙ አመታት ያክል የተሰጠው ህዝቡ እንዳይራብ ለህዝቡ ነው እንጂ ለሽብር ፈጠራ ድርጊት አይደለም። ይሄን ሁኔታ የእስራኤል መረጃ ድርጅት ኃላፊዎች፣ የሞሳድ ኃላፊ፣ ሁሉም የመከላከያ ኃይሉ ድሮ የነበሩ ጠቅላይ ሚኒስትሮች፣ ድሮ የነበሩ የጦር ኃይሎች ኤታማዦር ሹም ሁሉም ይሄን መረጃ አምነውበት የሆነ ነው እንጂ ጠቅላይ ሚኒስትር ኔታንያሁ በአምባገነንነት ከካታር ገንዘብ መምጣት አለበት ብሎ ያደረጉት አይደለም። በዲሞክራሲ ሀገር ህግ አለ፣ ደንብ አለ፣ የመረጃ ድርጅቶች ያቀረቡት ነው። ይሄንም እልቂት ያመጣብን በጥቅምት 7 ቀን 2023 እንደ አውሮፓውያን ዘመን እልቂት ያመጣው የመረጃ ክፍሎች መከላከያ ኃይሉ ሐማስ ጉዳት አያደርስም ሚል ቃል በመናገራቸው የመጣ እልቂት የነሱ እንዝላልነት ነው። ሌላው አቶ ሽሎሞ እንዲመልስ በጠቅላይ ሚኒስትሩ ጽህፈት ቤት የሚሰሩ የእሳቸው አማካሪ የሆኑት ከካታር ገንዘብ ተቀብለው ሰርተዋል።
የመሳሰሉ ጥያቄ ላቀረብከው አቶ ሽሎሞ ጥያቄ ጥሩ ቢሆንም ነገር ግን ነገሩ ተመርምሮ ተጣርቶ እነዚህ ሰዎች ለፍርድ ቀርበው ወንጀለኛ መሆናቸው እስካልተረጋገጠ ድረስ ጥርጣሬ ነውና ወንጀለኛ ናቸው። አንደኛ እኮ ዶክተር ጸጋ እዚህ ላይ ነገሩን ለአቶ ሽሎሞ በኋላ ግልጽ እንዲሆን ድርጊቱ ተፈጸመ የተባለው እኮ አሁን አይመስለኝም። ድርጊቱ ተፈጸመ የተባለው በ2022 ዓ.ም እንዳውም ጠቅላይ ሚኒስትሩ ስልጣን ላይ ባልነበሩበት ጊዜ ነው እንደተባለው አቶ ፋሲል ተሳስተሃል። አስተካክለኝ። እነዚህ ሰዎች አስተካክለ እነዚህ አማካሪዎች ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሁን ጠቅላይ ሚኒስትር ከሆኑ በኋላ እንዲያውም አንዱን በተለይ ኤሊ ፌልድሽተር የሚባለውን የመረጃ ክፍል ሻባክ እሱ አማካሪ ለጠቅላይ ሚኒስትሩ መሆን አይችልም ብለው እነሱ አይሆንም ካሉ በኋላ ነው በእጅ አዙር እንደገና እንዲቀጥል የተደረገው። ይሄ በ2023 እና እስከ 2024 እየተካሄደ የነበረ ነገር ነው። እኔ አንድ ነገር ከዶክተር ጸጋ ጋር የምስማማው ነገር አለ። እኔ አሁንም እኮ በምናገርበት ጊዜ እነዚህ ሰዎች ወንጀለኛ ሆነው ተገኙ ብዬ አልተናገርኩም። እዚህ ላይ አቶ ሽሎሞ አንድ ላይ እንድትመልስልኝና ከዛ በኋላ ጸጋ ማስተያየቷን እንድትሰጥ እፈልጋለሁ። እዚህ ላይ እንደሚባለው ከሆነ እነዚህ ሰዎች ብቻ ሳይሆኑ የቀድሞ ጀነራሎች፣ ከፍተኛ የጸጥታ ጥበቃ ባለስልጣኖች ብዙዎቹ ከዛ በተረፈም የሞሳድ አዛዥ እና ራሱ የሻባኩ አዛዥ በዓለም ዋንጫ ጊዜ በእግር ኳስ ዋንጫ ጊዜ እዛ ሁሉ ሄደው በግማሽ ፍጻሜው ላይ በቪአይፒ ሁሉ ተቀምጠው ነበር። ሁሉም ግንኙነት አላቸው። ቤኒ ጋንጽ አቋቁሞ የነበረውም ኩባንያ ግንኙነት ከካታር ጋር ነበረው። ለምን ሁሉ ሳይመረመርም? አሁን እኮ ሁሉ ሊፈነዳ ይችላል። ያውላ አቶ ፋሲል እኔ አንድ ጊዜ አንዳንድ ምን አለ መሰለህ ሁልጊዜ አንድ ነገር ሲመጣ እየሮጡ ሌላ ፍለጋ አይደለም። ያውላ ሌላ ፍለጋው ይቅርና ሌላው የተፈለገው ካለ መመርመር አለበት። ልዩነቱ ምን እንደሆነ ታውቃለህ አቶ ፋሲል? የጋንጽ ዘጉት አይደል ፋይሉን? ቆይ ልንገርህ። እኔ ጋንጽ ለምሳሌ በስልጣን እያሉ አይደለም ኢታማጆር ሹም ሆነው አይደለም ከካታር ድርጅት ሄደው አቋቁመው ገንዘብ እንትን ያደረጉት ቢሆንስ በፕራይቬት ደረጃ ነው። እኔ ለምሳሌ የግል ሰው ነኝ። ዛሬ የግል ሰው ነኝ። የክነስት አባል ነበርኩ። ዛሬ ድርጅት አቋቁሜ ከካታር ጋር የሚሰሩ ሰዎች ጋር መስራት እችላለሁ። ነገር ግን እኛ እያልን ያለ ነው ምንድን መሰለህ የጠቅላይ ሚኒስትሩ አማካሪዎች የጠቅላይ ሚኒስትሩ የሱ ረዳቶች ሆነው የሚሰሩ ሰዎች ግን እነሱ ለምሳሌ በምንም ተአምር የውጭ ሀገር መንግስት ደሞዝ ሊከፍላቸው አይችልም። ይሄ ማለትም አቶ ሽሎሞ አሁን የምትናገረው ቅድም ብያለሁ ተመርምሮ እስካልሆነ ድረስ መናገር አይቻልም። አይደለም እኔ እኮ ያልኩት ለምን መሰለኝ ትመልስልኝ ያልኩት አንደኛ እነዚህ ሰዎች መቀበላቸው አልተረጋገጠም፣ ለፍርድ አልቀረቡም፣ ጥርጣሬ ነው። ሁለተኛ ፋሲል እንዳለው ጄኔራል የነበሩ ሰዎች ስማ ጄኔራል ቢሆንም ብርቱካን ሊሸጡ አልሄዱም እኮ የሸጡትና ስምነት የደረሱትኝ ሚስጥራዊ ቴክኖሎጂ ለብዙ ነገር የሚረዳ መማድ ሐሚሾ የተባለው ቢመረመር ኖሮ እስከ መጨረሻው ቢኬድ ኖሮ ጋንጽ እንኳን ክነሴት ሊቀመጡ ሌላ ቦታ ነበር የሚቀመጡትኝ። ስለዚህ ዶክተር ጸጋ ምን መሰለሽ በእስራኤል ከፍተኛ ባለስልጣን የነበሩ ጄኔራሎች፣ የጦር ኃይሎች ኤታማዦር ሹም የነበሩ የተለያዩ ከፍተኛ ባለስልጣናት የነበሩ ሰዎች ከካታር ጋር ንግድ ማድረግ ይችላሉ ስትል ምን አይነት ቃኑ ንግድ የሚያደርጉትኝ? ለምሳሌ ይሄ ሮግሎት የምንለው ያን በተመለከተ ለምን አልተመረመሩም እነዚህ ሰዎች? ሜማድ ሐሚሽ በሚለው ለምን አልተመረመሩም? በመጀመሪያ ደረጃ እኔ የቤኒ ጋንጽ አድቮኬት አይደለሁም፣ ኦሬፍ ዲን ጠበቃ አይደለሁም። ምን ተባለ እንዴት ተባለ አይደለም። እኔ የማውቀው ግን እስከማውቀው ድረስ ይህ ጉዳይ ከፖሊስ ምርመራ እንደደረሰና የመንግስት ተቆጣጣሪ አመባከራ ምዲና የምንለው ጉዳዩን እንዳየውና ምንም ነገር እንደሌለ ነው የሰማሁት ነገር። ቆይ ስለዚህ አሁንም ቢሆን ማለት ነው አንድን ጥፋት ሌላው ጥፋት ሊሸረው አይችልም። ለምሳሌ እነሱ አድርገዋንና ከጠቅላይ ሚኒስትሩ ቢሮ እነዚህ ተጠርጣሪዎች ደሞዝ እየተቀበሉ ከካታር የዱዋል ወይም ደግሞ የሁለት መንግስት ተላኪዎች ሊሆኑ አይችሉም። ስለዚህ እኔ እንደመስለኝ ከሆነ እኔ ተስፋ የማደርገው እማምነው ደግሞ እነዚህ ሰዎች እውነትም ከካታር ደሞዝ እንዳልተቀበሉ ነው።
ተስፋ የማደርገው ከጠቅላይ ሚኒስትሩ ቢሮ መረጃ እነሱ ለካታር እንዳልሰጡ ነው ተስፋ የማደርገው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ደግሞ እንዳላወቁ ነው ተስፋ የማደርገው። ስለዚህ በዚህ ሁኔታ እና ስለዚህ የፖሊሱ ምርመራ ይለቅና ከዛ በኋላ የፖሊስ ምርመራ ተመርምሮ ውጤቱን ካየነ በኋላ ፍርድ ቤት ከሄዱ በኋላ የምናወራቸው ነገሮች ይሆናሉ። አንድ ነገር ግን አለ። አቶ ሽሎሞ ስጣት ገለጸና ደግሞ ምሳሌ ልስጥህ። የቀድሞ መከላከያ ሚኒስትርና የጦር ኃይሎች ኤታማዦር ሹም የነበሩት ቦጊ ያለውን ከጥቂት ሳምንታት በፊት ምንድን ነው ያሉት? ጠቅላይ ሚኒስትር ኔታንያሁም $50 ሚሊዮን ከካታር ተቀብለዋል ብለው ነበረ። ጠቅላይ ሚኒስትሩ ይሄን ከሰሙ በኋላ እንግዲህ ይበቃል ከሳቸዋለሁ ሲሉ ግን ማፈፈግ ጀመሩ። ቦጊ የተናገሩት ለምንድን ነው? ይሄን ቆይ ጠቅላይ ሚኒስትሩ መቀበላቸውን ካረጋገጡ የሚያውቁ ከሆነ ቦጊ ያለውን ወደኋላ ለምን አፈገፈጉ? ተቀብሏል ጠቅላይ ሚኒስትሩ ብለው ለምን እስከ መጨረሻ አልሄዱም? አንድ በል። በሁለተኛ ደረጃ ጠቅላይ ሚኒስትሩን ለማውረድ ክነሴት ምርጫ ከሁለት ዓመት አለና በ2026 ዓመት ምርጫ አለ። በምርጫው መተው ይወዳደሩ። ያሸነፈ ስልጣን ይረከባል፣ ያላሸነፈ ደግሞ ተቀናቃኝ ሆኖ በዲሞክራሲ ይቀጥላል። ያ መሆኑ ቀረና ግን የሚሰራው ስራው ምንድነው? ጠቅላይ ሚኒስትሩን ለማውረድ ሲባል በእሳቸው ዙሪያ የማይጠነጠን ነገር የለም። ዶክተር ጸጋ አንድ ጥያቄ ልጠይቅሽ። ይሄ ነገር እውነቱ ነው ፍርድ ቤት ከጸደቀና እነዚህ ሰዎች ወንጀለኛ ናቸው ከተባለ ምን ሊሰማሽ ይችላል አንቺ? አቶ ሽሎሞ ወንጀለኛ ከሆኑ ቅጣቱን ይቀበሉ፣ መቀጣት አለባቸው። እኛ ወንጀለኛ የሆነን ሰው ነፃ ልቀቁ አንልም። ጠቅላይ ሚኒስትሩ ካወቁስ አውቀው ከሆነ ጠቅላይ ተመልከት። አሁን የምታወራው ምን ይባላል መሰል? ስፔኩሌሽን። ይሄ ቢሆን ይሄ ቢሆን ይሄ አንቺም እኮ እንደዛ ነው የምትይው። አንቺም እኮ አንቺም እኮ የምትይው ዶክተር ጸጋ አንቺም እኮ የምትይው ስፔኩሌሽን ኔታንያሁን ለመጣል ከስልጣን እንዲወርዱ ለማድረግ ይሄ የምትይው ራስሽ ስፔኩሌሽን ነው። አንድ ሰው ቁጭ ብሎ ተቀምጦ አሁን ዛሬ ማታ ጠቅላይ ሚኒስትሩ ከስልጣን ማውረድ አለብን የተረጋገጠ ነገር አይደለም። ወንጀል መጠርጠር ያለ ነው። በነገራችን ላይ ቦጊ ያልሆነ አንስተሻል። ቦጊ ያለውን ለምሳሌ በዚህ በጾለሎት የሚባለውን ደግሞ ሰማሪ በመርከቡ ለምሳሌ እሳቸው እኔ ነፃ ነኝ አላወኩም አልሰማሁም ብለው ነበር። ዋሽቶ ፍርድ ቤት ውሸታብሏቸው ቦጊ ያልሆን ዋሽቷል። ቦጊ ያልሆን ዋሽቷል። ቆይ አሁን ለምሳሌ የብሔራዊ ኮሚቴ እየመረመረ ባለበት ሁኔታ እሳቸውን ለምሳሌ ማስጠንቀቂያ ደብዳቤ ልኮላቸዋል። ያ ማስጠንቀቂያ ደብዳቤ ወደ ወንጀልና ሁሉ ሊወስዳቸው ይችል ይሆናል። ግሩኒስ የሚባለው ሰውዬ ራሱ ጠርቷቸዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁንም አንተ መልስን ስጥ ብለው ሰጥተዋል። ስለዚህ እኛ ምን አለ መሰላችሁ ሁልጊዜም ቢሆን እኛ ማየት ያለብን የሚቀርቡ መረጃዎች ካሉ ያ መረጃ መመርመር አለበት፣ መጠየቅ አለበት። ገና እንደው ዝም ብሎ ጠቅላይ ሚኒስትሩን ለመጣል የሚደረግ ነው ሴራ ሁሉም ብሎ ማሰቡ ትክክል አይደለም። እኔ እንደምመስለኝ ከሆነ እዚህ ላይ ቆይ አንተ የምትለው አንድ ሰው በወንጀል ከተጠረጠረ ተመርምሮ ለፍርድ ከቀረበ ወንጀለኛ ሆኖ መረጋገጡ ተገቢ ነው። ነገር ግን አሁን የምናየው በሙሉ ግን ጠቅላይ ሚኒስትሩን ለመጉዳት በተለይ ቅናት ያደረባቸው በከፍተኛ ስልጣን የነበሩ እንደነ ኤሁድ ባራክ ኤሁድ ኡልመር ዶክተር ጸጋዬ እኮ ያንቺ የፖለቲካ እይታ እኮ ነው። የፖለቲካ እይታ እኮ ነው። እነዚህ ሰዎች የሚናገሩት ነው። እነዚህ የሚናገሩት አቶ ሽሎሞ በፖለቲካ እይታ አይደለም፣ ወይም ደግሞ እውነቱ እንዲወጣ አስበው አይደለም። ስማኝ አቶ ሽሎሞ ኔታንያሁን ከስልጣን ለማውረድ የጦር ኃይሎች የእስራኤል አየር ኃይል ዋና አዛዥ የነበሩ ዳን ሃሉጽ ሰላማዊ ሰልፍ አስፋልት ላይ ይተኛሉ። ይተኛ ምን አገባን? እንኳን መተኛት እኔ መኪና እዚህ ላይ ላቁማችሁ። ቆይ የዳታሪውን እዚህ ላይ አቶ ሽሎሞ ዶክተር ጸጋ አንዳንድ ደቂቃ ስላለችን በአቶ ሽሎሞ ይጀምርና በአንቺን ምጠይቀዋለን። እነዚህ ወንድማማች ጦረኞች የሚባለው ቡድን አባል የሆነው ግለሰብ በአንዲት የፈጥኖ ደራሽ ወታደር ላይ አላግባብ የሆነ ድርጊት ሲፈጽም ታይቶ በቁጥጥር ስር ውሏል። 5 ቀንም እስር ቤት ነው ያለው። አንድ ደቂቃ ነው ፈልገው። የግራ ክንፎች ግን ምንም ነገር አላደረገም፣ ዝም ብሎ ፊልሙ እንደውም የተበላሸ ነው እያሉ እየተነተኑ ነው። አቶ ሽሎሞ ያውለ አንድም ሰው የአንድን ሰው የመብት የመንካት ወይም ደግሞ የጾታ ጉዳት የጾታ ጉዳት ታይቷል። ቪዲዮ እኮ አይደለ አልኩ እኮ የጾታ እንደዚህ አይነት ድርጊት እንደዚህ አይነት ሰዎች ካሉ እንደዚህ አይነት ሰዎች
ጥሩ ነው መታሰራቸው፣ መመርመራቸው ጥሩ ነው። ፍርድ ቤት መቆም አለባቸው። ማንም ሰው ቢሆን ማንም ሰው የሰው ልጅ መብት ሊነክስ አይችልም። ስለዚህ ሰላማዊ ሰልፍ ያደረገ ለቅዱሳንም አደረገ፣ ለርኩሳንም አደረገ፣ ለእስረኞችም አደረገ፣ ጠቅላይ ሚኒስትር ናታንያሁ እንዲወድቅም ብሎ ሰላማዊ ሰልፍ አደረገ። ይህ የጾታ ትንኮሳ ከምንም አይነት ከሚደረጉ የዲሞክራሲያዊ እና የፖለቲካዊ ሽኩቻ ጋር የሚያያይዘው ነገር የለም። ስለዚህ አንዳንድ የምን አለ መሰለ ነገሮችን ደፋፍኖ ለማለፍ የሚደረጉ ነገሮች ካሉ መጨረሻ ላይ ዞሮ ዓላማውን ይጎዳል። ስለዚህ እንደዚህ አይነት ሰዎች ካሉ በምንም ታምር ወንጀል የሚሰራ ሰው ሁሉ እኔ ሁሌም እናገራለሁ፣ ሰላማዊ ሰልፍ በሚደረግበት ጊዜም ያ ሰላማዊ ሰልፍ ስርዓት አልበኝነት የሌለው ሳይሆን ስርዓት ያለበት እና ህጉ በሚፈቅደው ብቻ ነው። ከህግ ውጭ ሰላማዊ ሰልፍ የሚያደርጉ ሰዎች ካሉ እንኳን እንደዚህ አይነት የጾታ ትንኮሳ ያደረጉ ናቸው ከስርዓት ውጭ የሰሩ ሰዎች ለማጠቃለያ ጸጋ ለመስጠት መሮጥ አለብኝ። ያለኝ አመለካከት ባጭሩ አቶ ሽሎሞ በጾታ ጉዳይ አቶ ሽሎሞ ካልከው የተለየ አይደለም። ነገር ግን ሌላው ጉዳይ ምን አለ መሰለ፣ ይሄ ግለሰብ ካሁን በፊትም ቢሆን ታንክ ሰርቆ ለመሄድ ሞክሯል። በርካታ የጦር መሳሪያ ሰርቆ ቤቱ ተገዝቶበታል። ጸጋ ምን አልከኝ አቶ ፋሲል? ሰርቆ ሄዷል እንጂ ታንኩን ወስዶታል እኮ። ታንክ ሰርቆ ወስዷል። ታስታውሱ ሰላማዊ ሰልፉ ላይ መንገዶችን ለመዝጋት ወደ ኢየሩሳሌም ለማምጣት በርካታ የጦር መሳሪያ ሰርቆ ቤቱ አስቀምጧውን ተገንቶበታል። በዚች ምሽመራ ግብር ፖሊስ ላይ የፈጸመውን አይተናል። ይሄ ሰውዬ በአስቸኳይ 5 ቀን ብቻ መታሰር ሳይሆን የእድሜ ይፍታህ እስር ቤት መግባት አለበት። ኦኬ፣ አመሰግናለሁ አቶ ሽሎሞ ሞላ። ጤና ይስጥልኝ። አመሰግናለሁ ዶክተር ጸጋ ፈንታሁን በጣም አመሰግናለሁ። አቶ ሽሎሞ በጣም አመሰግናለሁ።